ወየሉዬ ሃይ ይሄን ሰሞን ስም አንጠራም ብለን ቃል ገብቼልህ ነበር። እጠራለሁ። ሌና እቃው እንደዚህ የተሰራ እንደዚህ የተደገፈ ሰው ይዛ ቁጭ ብላ ቶፒክ ስታረግ ነበር። ሰርጀሪ አርጎ ፎቶ የተነሳው ብለ አንተ ክዳን አይቻለሁ እናቴ ትሙት የሆነ ሰውዬ እንደዚህ ልክ እጃችን ስንሰበር የለም ጨርቅ ይገባልን የለም አይ ነው አጂም እቃው እንደዚህ አርጎ እንደዚህ ተደግፎ ይዘው መጥቶ ቶፒክ ከነሱ ጋር ውጪ መብራት ረግጧለች። አይቻለሁ እና ዛሴት ምን ልበል እንግዲህ ይመቻት ሄሉዬ። እኔ ችግር የለብኝም። እሷን ካስደሰታት ትቀጥልበት፣ ችግር የለብኝም። አንቺ እንደፈለግሽ ስትፈልጊ እርገጪ፣ ስትፈልጊ ምን በይ፣ መብትሽ ነው። እኔ ችግር የለብኝም። አይቼዋለሁ። ሁሌ ነው የሚያደርጉት ቡላላ ጅቦ። እሷ ግን ሆዴ ዛሬ አናግሮኛል። ከዚህ በኋላ ሁለታችንም በደለኞች ነን ብላ ከሆዴ ጋር ጌም ስትጫወት ነበር። አይ ሆዴ አንተ አደረገኝ ብላ የምታወራውን ሁሉ አድርጓል እንዴ? መተን በቮይስ ምን ሰማው እንዴት ነው? እሱ በደለኛ ምን ነው? ዛት ሚንስ አንተ ነህ በደለኛ ማለት ነው። እሷ እንዳለችው ለምን ቀረበ ተደረገ የተባለውን ነገር ሁሉ የሱን በቮይስ በማረጋገጫ ሰምተናል። አንተ ማራማዊትም እኮ ዛሬ ቤቷ አስገብታ አርጋለች። ማራማዊትም እኮ ዛሬ ቤቷ አስገብታ ጅቦ ቡላላ ምናምን አድርገው እንደዛ ቪዲዮ እየለጠፉ ምናምን ስታሰርብ ነበረ ዛሬ። አሁን እኔ አልናገርም ብዬ ነበረ፣ ግን ዛሬ አሁን ጀምራለሁ። እኔ መላስ ማለት ነው። መላስ ጥሩ ከሆነ እንግዲህ ልቀጥልበት ነው እንግዲህ ሄሉዬ። እና ዛሬ እሷ እንዲያርጋለች ትቻት ነበረ። ቀጥል፣ አብረን እንልሳለን። ጀምር። ቆይ ማራማዊት ማን እንደታሰችው እንዴት እንደዚህ አይነት ቶፒክ ላይ የምታቋቋው አንቺ? ተረጋጋች። ስታስቆም ነበር ዛሬ ማራማዊት። ዛሬ እንደውም ያንተን ፎቶ ነበር ብላለች። ይኸውላችሁ በእናታችሁ ማውራው አማርኛ ከገባችሁ ይግባችሁ ብላለች አልኩሽ። መጀመሪያ ሲሳደቡ አውርዳቸዋለች እኮ አልኩሽ። ተመልሰው ሲገቡ ቡላላን በትልቁ አርገው አለ። ቡላላን በትልቁ አርገው። ከዛ የሆስፒታል የታሸገ ቆለጡ የታሸገ ነገር ቪዲዮ ለጥፎ ወጣ። እንዴ አልወደለም ምናምን ብለሽ ስትዋሽ አይገርምም እንዴ? እዛ እኮ ነገርኩኝ። መጀመሪያ ሞዴሬተሮቹ ናቸው፣ አትፍረድባት እኮ ሞዴሬተሮቹ ሊሆኑ ይችላሉ። ግን መጀመሪያ ውረዶ እንዳታረጉ ብላለች። ደግሞ ሲወጡ ግን እንደዛ ሰው ሲለጥፉ ምን ማጠበቅ መዝጋት ትችላለች። ሁሉ ነገሩ መብቱ የመዝጊያ እንትኑ እጇ ላይ ነው ያለው። ሞዴሬተር እጅ ላይ ነው እንዴ? ላይቭን ዘግቶ ሞዴሬተር ነው ሲደረግ ይኸውልህ 30 ሞዴሬተር ሪሙቭ ሰዓት ይፈጃል። እነሱ ደግሞ በዛ ሰዓት እርስ በርስ እያስገቡ የኔ እህት አማርኛ እየለጠፉ ነበር። መውጣት ትችላለች ከፈለገች። ለምን ብላ ነው ላይቭ ላንተ ብላ ላይቭ ዘግታ የምትወጣው? በቃ ታዲያ ምን አስጨነቀሽ? እኔ ደግሞ የፈለኩትን ነው የምሰድበው። አንቺ መርጠሽልኝ አይደለም የምናገረው። ባለቤቱ የቤቱን ባለቤት ነው የምረግጠው እኮ። ሴት አይመለከተኝም። የቤቱ ባለቤት እሷ ነው። ወንድ ልጅ ነው የሚናገረው። አልናገርም። ወንድ ልጅ ካለ እና ቡላላን ፎቶ ለጥፈህ እኔ ቡላላን ፎቶ ሰጥሃለሁ ለጥፈህ ሂድበት። ለምንድን ነው የሚሄደው? እሷ ላይ ነው እንጂ መሄድ ያለበት ቤቷ የእሷ ነው። ቆይ ሀረን ሲጀመር እነ ጅቦን ሁላ በሷ ምክንያት ብሎክ አድርጌ ያስወጥቼ ከነሱ ጋር እሷ ጓደኝነት የምትፈጥረው ምንድነኝ? እኔ ቤት ግን የኔ ጣፈን ታቻቸዋል። አዎ በእሱ ላይ ሂጂባት፣ በእውነት ላይ ሂጂባት። ግን በእሱ ዙሪያ ለምን ትጣላ ምናምን አይደለም። እኔ ስለምንድን ነው ሰውንም አላስገባው? ሃይ እነዚህ እኮ ጋጦች ብዬ እኮ ያባረርኳቸው እኮ ከዛን ቆዴም አላስገባቸው እነ ጃፒን በእሷ ምክንያት ነው። እሷ ቁጭ ብላ አብራ የምትንጋጠጥ ከሆነ እኔ ዝም ብዬ ቋሚ ጠላት ለምን ሆናለሁ በሰው ጉዳይ ላይ? እኔ እኮ ለሷ ህይወቷ ነው ብዬ ነው እኮ ሲሪየስ የሆንኩት። ስንት ሰው ነው ስቦልኬ ነበር። ጂጂ ራሱ ቦለኳት እኮ እዚህ መታ ቢያንስ ለሌላው እንኳን ስትቀራ ምታያት ነበር ስትቀላውጥ። ገብቶሻል? እሷ በራሷ ታሪክ የምታላግጥ ከሆነ
እኔ ከወሬ ያለፈ አላደረገውም ማለት ነው። ዘሴት ጃፒም ይገባል ዛሬ በቃ ጃፒ ሀጂ ልትናገር ነው። አላስገባ እኔ አሁን የኔ ለብኝ የሚያልሽ አዳምጪኝ። እኔ ከእንደዚህ አይነት ወንድነቱን ከረሳ ሴት ጋር አላወራም። ባጭሩ ነው ጃፒ በነገራችን ላይ ጃፒ ከወንዶች ጋር ችግር የለበትም። ጃፒ አላልኩም እንትና ሀጂ ከሴቶቹ ጋር ነው። አዳምጪኝ። አሁን ጃፒ ስትይ ብለህ ነበር። አዳምጪኝ። እኔ አሁንም ልንገርሻ የቤቱን ባለቤት ነው እኔ የምረግጠው። የቤቱን ባለቤት ነው የምረግጠው። አለቀ። የቤቱ ባለቤት ነው ያሰደበኝን ያስለጠፈኝን የቤቱን ባለቤት ነው የምረግጠው። ምክንያቱም እነዛ እንደ እንስሳ ስለምቆጥራቸው ፎቶቸውንም አልለጥፍም አልናገርም። ከእንስሳ ጋር አላወራም። እኔ ጨርሻለሁ። እሷ ግን የቤቱ ባለቤት ናት። ቤቴ በክብር ጠርቼ እህቴ ነሽ አልናገርሽም ከዚህ በኋላ ስምሽን አላነሳም ብዬ ሶሪ ብያ ታስኪጃታለሁ። አሁን ግን ቤቷ አስለጥፋ ስትሰድበኝ ነበር። አንቺ በእናትሽ ከዚህ በጣም ባትፈታተኝ ጥሩ ነው። ይቅርታ ጋር ሀጂ ከኔ ጋር ችግር አለብህ እንዴ? ሀጂ አንተ ነው ችግር የለብኝም። አንተ ችግር ኖሮብህ እየተሳደብክ ነው። ጃፒ እያሰደብከኝ ነው እኔን። እኔ ምን አገባኝ በሰው አፍ? በሰው አፍ እኮ ምንም አያገባህም። ግን አንተ እያቀሳሰርክ ነው። እየነገርኩ ነው እኔ እንዳራዳ እንደ ወንድሜ ነው የምናገር። ገበያ ላይ አቅርበህ እንዴት ሰው ተናገረኝ ብለህ ትሳቀቃለህ? እኔ ስለ ገበያ ማቅረብ ላዳምጠኝ። ስለ ገበያ ማቅረብ አለማቅረብ አይደለም እየነገርኩ ነው። አንተ መብትህ ነው መቀለድ ማስቀለድ። ያ ማንም ጆኪንግ ሁሉም ሰው ቢያደርግ ችግር የለብኝም። ግን እላፊ በሆነ ነገር አንተ አሁን እዛ ውስጥ ገብተን እንትን ብለሃል። መብትህ ነው። የቤቱን ባለቤት ግን ረግጠዋለሁ። እርገጣት እሷን ማለገነች የለምን ከዳ እኛን ማስገባቷ ትክክል አይደለም። ይኸውልህ አዳምጠኝ። እኔ አሁን ጃፒ የነገርኩ ነው። ማነሽ እዛ ከስር ያለሽ የቢራቢሮ ምልክት ያለሽ ሶሪ የኔ እህት፣ እኔ ሴት የመናገር አዋዜ የለብኝም። ቤቴ አስገብቼ እህቴ ነሽ አይዞሽ ምናምን ብዬ አስክጃት ቡላላ ጅቦ ለጥፋ ምናምን እንትን የምትል ከሆነ አሁንም ነገም ምረቅጣት እሷን ነው። ነገ አጀንዳይም ስራዬም እሷን። ሀጂ ግን ከአንተ ህይወት ጋር እሷ ምን ያገናኛታል? አሁን ለምሳሌ ዝም በል አንተ ልብዳ ብያለሁ። ዝም በል አንተ ዝም በል እንትና ቡላላንም ጅቦንም ራሱ ጥራው። ለምን ለእሷ ስለ ጅቦኑ ላቦልክ አንዱ የሚስቅናስ ካወራች እኔ ደግሞ ቁጭ ብዬ የማላወራበት የለም። ጥራው እንደኛን ራሱ እንዴት እንዳረግሽን ታውቂያለሽ እንዴ? ናይ እኔ አሁን ሀጂ ባንተ አይደለም። ለምን ለእሷ ስል ብሎክ አድርጌያቸው ገስቱ እንዳይገቡ ብዬ በውስጡ ላነግራቸው ለሞዴሬተሮች እሷ እንትን ትላለች እንዴ? ሂዱበት እንዴ ሄለን እኔ ጠራቸዋለሁ። ሀጂ ግን አንተ አፍህን እንዳትከፍት ከዚህ በኋላ ገባ? ስርዓት ያዝ ከኔ ጋር። እኔ ጓደኞች ምናምን ስለነገሩ ጃፒ አንተ ነህ ስርዓት መያዝ ያለብህ ወንድሜ። ይኸውልህ እየነገርኩ ነው። አንተ ነህ የምታሰድበኝ ያለው አንዱ። እኔ አንድ ቀን ተናግሬሃለሁ። ስረገጥ አንተ መጥተህ ትከላከልልኛለህ እንዴ? አብረህ እርገጠኝ። እኔ አያገባኝም። አዎ አንድ ሰው አይናገርህም ቤቴ ውስጥ። እግዚአብሔርን አንድ ሰው አይናገርህም ቤቴ ውስጥ። እናቴ ትሙት አንድ ሰው ማንም አንተ ነው አይናገር። ምን እኔ ደነግጣለሁ። እየነገርኩ ነው። አንተን አንድ ሰው ረግጦ አያውቅም ቤቴ ውስጥ። አለቀ። እኔ ቤት ውስጥ አንተን ሰው አይረግጥህም። ባጭሩ መጀመሪያ አዳምጥ። ሚዲያ ላይ ከመጣ ሌላን እኔን ስንት ይረግጣኛለች። እኔም ተናግሬያታለሁ አይደል? ምንድነው እንደ እንትን የምትቀዝ ነው? አንተ ወንድ ልጅ አይደለ እንዴ? ቆፍጠና አትልም እንዴ? ሰው ተናገረኝ ብለህ እኔ ያህል ብርድ ይመታል? አንተ ራስህ አትቅዘን ቀዘን ምናምን። አማርኛ የምትጠቀመውን አስተካክለህ ተጠቀም። ቀዘን ምናምን አትበል። ጃፒ ችግር አለብህ መሰለኝ። እግዚአብሔርን እውነቴን ነው። አማርኛ መርጠህ ተንቀጥቀጣውን አንተ ከዚህ በፊትም ሆዴ ጋር ተጣላው። እኔ የምንቀጠቀጥ ሰው አይደለሁም። አዳምጠኝ። ይኸውልህ እኔ የምንቀጠቀጥ ሰው አይደለሁም። ለማንም የምንቀጠቀጥ ሰው አይደለሁም። እኔ አሁንም ያልኩት ወንዶቹን እርገጣቸው አለችኝ። ወንዶቹን አልረግጥም። ቤት ውስጥ አስገብታ ያስረገጠችኝ እሷ ናት። እሷን ነው የምረግጠው። በቃ ይሄ ነው የኔ አማርኛ። እሷንማ መብት ነው። ሰው ነው ይለንም አልሆነችም እያለ በቃ ይሄን ያልኩት እኔ እኮ በቃ አለቀ። ሌላ ነገር የለም። እሷን ረግጣታለሁ። አሁን እንዲህ ያሉኝ ተናገሩኝ፣ አስለቀሱኝ ምናምን ብላ ሰው ብትልክ አልሰማም። እቀጥላለሁ። ሳምንቱ ሙሉ አጀንዳ ነው የማደርጋት። ምን አይነት ሰው ነው ላከችብህ? ከዚህ በፊት ልካብህ ታውቃለች እንዴ?
አንተ ሰዎች ልካብኛለች በቃ እየተናገረኝ ነው በእናታቸው አሳርፉልኝ ብላ እሺ ብዬ ትቻታለሁ። ቤቴም መታ እህትሽ ወንድምሽ ነኝ በቃ እህቴ ነሽ ከዚህ በኋላ አልናገርሽም ብያት ሰላም ፈጥረን ነው ወርዳ ሄደችው ራሷ መጣ። አሁን ደግሞ እንደዚህ ከመረች ወይልንገርክ ከእስራኤል ሀገር የሚገባል አንድ ቶመር የሚባል ልጅ ሳቢ ምናምን ይልክላታል። እኔ በግልጽ ስለማቅ ነው ገባል እና እሱ ነው በይ እየገፋፋን ያለው ምናምን ኢራንን እየደበደብን ነው እዚህ ሚዲያ ላይ ላሉትማ ምንም እንዳትፈሪ ከጎንሽ ነን ብሎ እሱ ነው ገብቷል። ከሱ ጋር ነው መነጋገር ኢራንን እየደበደበ ለማንኛውም ኤሉዬ እኔ ረቅጣታለሁ ከዚህ በኋላ በእውነት እግዚአብሔር ረቅጣታለሁ። በጣም ብዙ ሰው እንዳይናገራት በጣም ነበር የምጠራው። አሁን ግን አጀንዳዬ ናት። ከጂጂ ጋር ሆነ ሄለንን ስታማል ነበር ነጭ ቅማል ስትባል አላማ አምጣላት አላማ በጨራሽ ነው ማለት አንተ ወንድ ከሆንክ ሪከርዱን ከች አምጣላት። እኔ ቀን እየጠበቀችልህ እንጂ ሄለን ሳታይቀርታ ይኸውልህ አዳምጠኝ ልነግርህ ነው። እኔ ኮንፊደንስ አለኝ ሄለንን እናቴ ትሙት እንደውም የማክበር ካልሆነ በስተቀር በጭራሽ ነክቻትም ደርሼባትም አላውቅም። በቃ ከደረስኩ እኔ የምፈራው ሰው የለም። ደረስኩ ነው። ሄለንን አከብራታለሁ። ማከብራት በቃ በስርዓት ጠይቃኛለች፣ በስርዓት መልሼላታለሁ። እኔ እና እሷ በፍቅር በሪስፔክት ነው የተለያየ ነው። ቻው በጸብ አይደለም የተለያየ ነው። አንተ አቀሳሰር ስራ ምንም አንተ እንጀራ አንተ ከጂጂ ጋር ጓደኛ አይደለ እንዴ ነው? እኔ እኮ ታዲያ ምን መቻሻው እኮ እኔ እኮ ታዲያ ሰው ያዘኝ ባለፈው እያወራች ሪከርድ እኮ አለ ሀጂ እያወራች ነጭ ቅማል ምናምን ስትል ተይ እንኳን አላልካትም። ገባ አዳምጠኝ አንድ ነገር ልንገርህ። እኔ ሲጀመር እኔ ቤት ውስጥ አሁን ሄለንን መጥቶ አንድ ሰው ነጭ ቅማል ቢል ውረድ እለዋለሁ። ቤቴ ውስጥ መናገር መብት የለውም። እኔ ቤት ውስጥ አሁን መጥቶ እሷ ሄለንን ልስደብ ቢለኝ ናውጣ ብዬ ነው የማባረው። ማይ ሀጂ ነጭ ቅማል እኮ ስድብ አይደለም ኒክኔም ነው ኖርማል። እኔ ሄሉዬ ባጭሩ ነው የምነግርሽ። ቤቴ መጥቶ ግን አንድ ሰው እኔ አንቺን መናገር መብት የለው። ሰው ነጭ ቅማል ሲለኝ ዝም አልክ። እንደዚህ ነገር ቤት ነው ሰው ቤት ውስጥ አልችልም። አሁን ራሷ ቤት ውስጥ ብትል ነጭ ቅማል አይደለም ነጭ ፈረስ ቢሉኝ ይሄ እኮ ኒክኔም ነው ኖርማል ነው። እና ስንት ቦታ ነጭ ቅማል ይላል። ልታስቆም ነው እንደ ነጭ ቅማል አንድ ስድብ አይደለም። ባንቺ ዙሪያ ልወያይ ፎር ኤግዛምፕል እኔ ግን ለምሳሌ እንትና ጋር እንደዚህ ተባለ ነጭ ቅማል ጋር ሲባል አልሰደቡኝም፣ አልሰደብከኝም አንተ። እኔ ግን ካለን ሀጂ ብቻ ሳይሆን ማንም ሰው እንደዚህ ሲባል ቢቀመጥ ነጭ ቅማል ሲባል ተቀመጠ ስሜ ነው እኮ እነሱ ይሄ ነው ስም ከተባለ ሄሎ አዳምጪኝ። እኔ እዚህ ሚዲያ ላይ ለ3 ሰው ነው ሪስፔክት ያለኝ በእውነት። እዚህ ሚዲያ ላይ 4 ሰው አለው ኪዊሊያ፣ አንቺ፣ ጂጂ፣ ጃፒ ገባሽ? እግዚአብሔርን ነው የምነግርሽ የእውነት አንተ እኮ ዝም በል ሴሪየስ ነው የምነግርሽ። እግዚአብሔርን ጃፒ በሰዓቱ እንደዛ እኔ ላይ በጋለብኝ ሰዓት ከጎኔ ቆሞ የተከራከረልኝ ምርጥ ወንድሜ ነው። አሁን ሳቀብ እሱ እኔና እሱ ነው የምንገናኘው። እሱ መውቀስ እችላለሁ። እነዛ ግን የዱር እንስሳ ያገኛቸዋለሁ። የት አገኛቸዋለሁ? እሱ ዩሮፕ ነው ያለው፣ እኔ ዩሮፕ ነው ያለሁት። እኛ እንገናኛለን። ከነዛ የት አገኛቸዋለሁ? ሴሉ ግን ቅድም ቶሎ እንደዛ ይመስል ነበር፣ ለመነጋገር ምናምን ይመስል ነበር። እንደው በሳንጃ አንገቱን እንደምትለው ነበር ስታወራ የነበረው። እሱ ሲመጣ ግን ይኸውልሽ አዳምጪኝ። እኔ የምፈራ አሁንም አዳምጪኝ። አንተ ወንዶች በጣም ነው የምትፈራው። እኔ ሰው አልፈራም አልኩሽ ባጭሩ። አይደለም ወንዶች ሙሉ የኢትዮጵያ ሕዝብ ተገልብጦ ቢመጣ የምፈራ ሰው አይደለም። የኔ እህት ስለኔ ስለማታውቂ ዝም ብትይ ጥሩ ነው፣ በተቻለሽ አቅም ማለት ነው። አንድ ያ ነገር እኔ የማረገው አንቺ ሙኚ ጃፒ ቤት ውስጥ ከብቶ ቤቱ ካሰደበኝ እነሱ ከሰደቡኝ የቤቱን ባለቤት ነው የሚይዘው፣ እኔ ማንንም አይደለም። በቃ እሷ ናት የቤቱ ባለቤት፣ የቤቷን ባለቤት አለቃትም። ጃፒ እኮ ኤክሴን ማስገብቶ ፈን ያደርጋል፣ ይስቃል እኮ ሀጅራችን አንድ ጥያቄ ልጠይቅ። በነገራችን ላይ እኔ ሚዩት በየመሀል ስለማድረግ አንተ ማድረግ እሺ፣ ስለሚያስተጋባ አይ ቲንክ ስራ ቦታ ነው ያለው።
ወጥቼ ለዛ ወይ ችግር የለውም። ጀስት ሚዩት አድርገው እንጂ ተጫወት ስራው ቦታው ነው። ሀጂ ነገር ጠይቀው። ለምሳሌ እኔ በየቦታው ነጭ ቅማል፣ ነጭ ፈረስ፣ ነጭ ጂኒ፣ ነጭ አድባር፣ ነጭ ምናምን ቢሉኝ ምንም አይመስለኝም። ለምን አይ ነው ጀስት እነሱ አሁን አንተ ያ ተደግፎ ሆስፒታል ከዘራ ተደግፎ የተቀመጠው እቃ የወንዱ እቃ ያንተ ካልሆነ ምን አናደር? እኔ አልተናደድኩም እኮ ትክክል። የማን ነው ሲያጂ? ይኸውልሽ ተናድጄ አይደለም እኔ ተናድጄ አይደለም፣ መናደድ አይደለም። የተናድጄ ሳይሆን 2 ቀን ነው 3 ቀን ሳይሞላት ቤቴ ውስጥ መታ ይቅርታ ብላ ታርቃ የወጣች ልጅ እዛ ቁጭ ብላ እኔን እያስተረበች ስትስቅ ሳይ ገረመኝ፣ ሳቄ መጣ። በእውነት መናደድ አይደለም። ጀስት ገባሽ መታ እኔ እኮ ስለሷ ሳነሳ ሰው ተልኮብኝ መታ ዘላ ገብታ በእናት አቁም ስትለኝ እዛው ሚዲያ ላይ ነው ያቆምኩት። በቃ ዘግተናል፣ ርዕሱ ተቀይሯል አልኩኝ። ገባሽ መሄድ ስላልፈለኩኝ እኔ አሁን ሰው ስለ መስደብ ላይ አይደለም ያለው። እኔ ጆክ መሳቅ ነው ማሳቅ፣ በቃ እንደዚህ አይነት ሙድ ውስጥ ነው ያለሁት። ይሄ እሰማለሁ እኮ ኧረ ገብታ እንዲያለች ምን አናደደክ? በጣም ይቺ ልጅ ይኸውልሽ ወይ የመስማት ወይ የንግግር ችግር አለባትና አንዳንድ ሄሉዬ ሰው ሲገባም ልምድ እንዲወስዱ ብትመክሪያቸው ደስ ይለኛል። ምን አናደደክ? ይኸውልሽ የኔት ሀጂ ቆይ አንዴ ፕሊዝ ቡላ ያመጣው ከየት ነው ይሄ ነገር? ምንድን ነው? እኔ ራሴ አዲስ ነገር ነው የሆነብኝ። ቆይ ሄለንዬ አሁን ቤት ከፍተሽ ጉዳይ አለሽ፣ ኢንፎርሜሽን አለሽ። እኔና ሀጂ ቤትሽን ገብተን ከተጣላን ቤትሽን መዝጋት አለብሽ። በቃ ሁለታችንም መጣል አለብሽ እንጂ ቤትሽን አዘጋም። ቤት ለምን አትዘጋም አለ ሀጂ። መልሱ ተመልሶልሃል። በቃ እኔ ይኸውልሽ ቤት ለምን አታስወጣም ነው ያለው? ተሳስተሻል። ለምን አታስወጣቸውም ነው ያለው? ትክክል ማስወጣት ነበረባት። ሞኔተሮቹ ነው የመለሱት አለች እኮ ማስወጣት ነበረባት። እሷ ናት ሲተት እና ገብቶ ፎቶ እስኪለጥፍ ገብቶ ፎቶ ለጥፎ እኔ ግን አልገባኝም። ሁለታችሁ ምን አይነት አጀንዳ ይዛችሁ እንደመጣችሁ አላውቅም። ጃፒ እኮ አለ ቡላላ በትልቁ ተደርጎ ፎቶ ለጥፎ ሲወጣ ምን አይነት ውሸታም ናችሁ ሁለታችሁ? አላደረገችም ትላላችሁ። በንግግሯ ነው እኔ አላየሁም፣ በንግግሯ ነው የተረዳሁት። ሁለቱንም ካላየሽ እኮ ይኸውልሽ እኔት ካላየሽ አላየሁም ነው የሚባለው። አላየሁም ካልሽ ለምን አላየሽ? ቆይ ይኸውልሽ አንዴ እህታችን እናውራ። አንዴ ይኸውላችሁ እኔ ሲለጥፍ ቡላላ ይቻል ደንግጫለሁ። የማን ነው ብዬ ጠይቄያለሁ። አጂ አልሰማኝም። ዋሻው ታዲያ እኔ ለማን ነው? እሺ አንተ ታዲያ ለማን አላደረገም አለች። ይቺ ቢራቢሮ ያለባት ልጅ የምታወራውን እራሱ አታውቅም። ለሀቅ ፍረድ። እሷ እየተከላከለች አልነበር? በሁለተኛው ስትስቅ ነበረ። ዝም ብላ ስትሰጥ ነበር። ታዲያ እሱ ሞኔተር በግድ ሲያስገባ ቶሎ ለጠፈ ከመቅስፈት እስክታስወርደው ድረስ። ከዛ ቶሎ ወረደ። ከዛ እስኪወርድ ድረስ ደግሞ ደነገጥን። የማን ነው አሁን እዛ ጋር የተለጠፈው ፎቶ? ሞዴሬተር አስገብቶት እሱ በትልቁ እስኪሆን ያንተ ነው። ያንተ ከሆነ በቃ ፍትን ጠይቅልሃለን። ያንተ ከሆነ ፍትን ጠይቃለህ። ያንተ ነው ያንተ አይደለም። እዛ ጋር የተለጠፈው ይኸውልሽ የኔ አንድ ነገር ልንገርሽ፣ አንድ አማርኛ ልንገርሽ። ማንም ሰው ፍትህ እንዲጠይቅልኝ አልፈልግም። በቂ ነኝ እኔ ለሁሉ። ችግር የለውም ግን ያንተ ፎቶ ነው። ያንተ ካልሆነ ምን አናደደግ? የኔ ነው ፎቶ የኔ ነው። ማን ነው አሳልፎ የሰጠሻል እንዴ? አጂ ማን ነው አሳልፎ የሰጠ? ባለጌዎች ያንተ ካልሆነ እንቆምላለን ትላለች እንዴ? እኔ ራሴ ቆማለሁ። የኔ እናት ምን መሰለ ምላሳለኝ። ግን ምንም አታፍርም። ታድለክ ለምንድን ነው የማፍረው? የኔ እናት እኔ አውጣና ሳይ ቢሉኝ ያሳያለሁ። ግድ የለኝም። እዚህ አይደለ ቦስት እዚህ ማለት ጃፒ አቤት ጃፒ ውርደት አቤት ጃፒ። እኔ ግን ምለው እውነት ለመናገር ጃፒ ቡላላ ሁላችሁም ሙድ እያያዙ ነው። ሀጂ አትናደድ። እኔ አልናደድም። ሁሉንም አያቸዋለሁኝ ኤቭሪዌር እየገቡ
በጣም ሙድ እየያዙ ናቸው እውነት ለመናገር እና አንቺ ጋር ሲከፍት አንቺ ጋር መጥቶ ይስቃሉ። እኔ ላይቭ እውነት ለመናገር ገስት ገብቻ አላውቅም፣ ግን ይሄን ዊትነስ ለማድረግ ነው የገባሁት እና ተከታትያለሁ ተከታትያለሁ። ግን እነሱ አሁን ሄሉዬ አንቺ ጋር ሲመጡ አንቺ ጋር ማርዬን እንደፈለጉ እየሰደቡ ምናምን ይስቃሉ፣ እሷ ጋር ሲሄዱ አንቺን እንደዛ ያንቋሻሉ ነበርኩኝ። ሀጂን ሲናገሩት ነበረ እውነት ለመናገር እኔ እሷ የተናደድኩባት ኦነስትሊ እሱ ስለሰደበች ምናምን ሳይሆን እሷን በተናገሯት ማስገባቷ ነው ለእኔ ትልቁ ስህተቷ ብዬ ማስበው። ምክንያቱም አንቺ ያኔ እንደዛ ተከራክረሽላት ያ ሁሉ ብሎክ አድርገሽ ስንት ነገር አድርገሽ ዛሬ ዋይ ለምንድነው እነሱን አስገብታ የምትስቃው? ኦፍኮርስ ግዴታ የለባትም ማስወጣት ሀጂን ስለተናገሩት። ግን ምንድነው ላይክ ሁሉንም ሰው እየነካኩ ነበር እዛ ጋር ገባሽ? አዎ አንቺ ጋር እኮ ሀጂ ከገባ ሆዴ ደግሞ ሊና ጋር መሄድ አለበት። ዋይ ለምንድነው የሁሉም ሰው ስም ይጠራው? ግን እኔ የገባኝ ሁሉንም እከታተላቸዋለሁ። ሁሉም ላይክ ቡላላም ጃፒም በየሄዱበት ሙድ ነው የሚይዙት። ስለዚህ ሀጂ አትናደድ፣ እኔ የምናገረው ማለት ነው አትናደድ። እኔ ቦሴ አትናደድኩም፣ ጎበዝ ነሽ አንቺ፣ ጎበዝ ትክክለኛ ነገር ነው የተናገርኩት። እኔ የሷ ታሪክ ለሷ ታሪኳ ነው ያማታል ብዬ እንደዛ ስንት ሰው ስቦል ቆይቼ እሷ ቁጭ ብላ አብራቸው የማውራት እንትኑ ካላት ታዲያ እኔ ራሱ ቦስን አምጥቼ ቁጭ ብዬ በተፈጠረው ነገር ብስቅስ ከነ ጅቡ ጋር ዳስ ዋይ ለዛ ተናደድኩት እኔ ገብቶሻል። እኔ አንኮ ስለ ሀጂ ምናምን እኮ አይደለም ማውራው እኔ የኔ ፖይንት አይታችሁ ከሆነ እንትን እነሱ ከዚያ ባረራቸው አስወጥቻቸው ምድረ ቧልቶች ብዬ እንደዛ ከዮኒ ቤት እስከ ምን ቤት ስንጣላ ማህሪው ለእንደዛ እቺ አመድ ያፈሰች የበላች እያለ የሰደበች እሷ ቁጭ ብላ አብራ ቁጭ ብላ እግዚአብሔር የእውነት እሷ በራሷ ታሪክ ላይ ቧልታ አብራ መፍሰስ ከፈለገች እንዴ እኔ ከአንዳንዴ እኮ መሳቅ ፈልጋለሁ። እኔም ቧልቱስ መግባት በሰው ህይወት ታሪክ ላይ ቧልቱስ መግባት ስለማልፈልግ ከዚህ ጀምሮ መታ ለምን ዳረገች ካልተናገረች ቧልቱን ጀምረናል። እሺ ጃፒ ንገራቸው ለቧልተኛ። እኛ እኮ አንቺ ጎን ሆነን ብዙ ነገር አብረን እያገዝንሽ ነበር። ሰርበሽ አባረርሽን። እንዴት እንደሰደብሽ ነው ያ እኔማ የእሷን ስሜት አይረዱትም ወይ ልጆች አጠገቧ አለ ብዬ ነው። አረ ልጆቿ ገና 12 ዓመትም የሞላቸው ስላልሆነ ለሷ ህይወቷ ስለሆነ ትጎዳለች ብዬ ነው። ሄሎ አሁን ይቅርታ በይንና ከጎንሽ ሆነን ሌላሱ ይቅርታ ወሬ አብረንም ፈትፍት ራሱ እንትን ነው። በቃ እሷ በራሷ ታሪክ ላይ እኔን በቀል በሉት ለኔ እንደ በቀል ነው በነገራችን። ጋይስዬ የእውነት ቦስዬ ይሄ ዩ ቲንክ ዚስ ኢዝ ፌር ኖ ፌር አይደለም። እኔ በጣም የተናደድኩት አንቺ ለሷ ያን ያህል ነገር ኖ ያን ያህል አንቺ ቁጭ ብለሽ ለሷ የሷ ነገር ኮንሰርን አድርጎሽ ይሁን ዩ ኖ እኛ ሁላችን አንቺ